ሰላም ሰላም ውድና የተከበራችሁ የብራንቱ ተከታታዮች እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነው። ሰላማችሁ የበዛና የተትረፈረፈ ይሁን። እንደምን ቆያችሁ? ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ጋር ሰላም ነው። ሰላማችሁ አሁንም በድጋሚ የበዛ የተትረፈረፈ ይሁን በማለት እንወዳለሁኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን እንግዲህ ስትጀምሩ ላይክ በማድረግ እንዲሁም ደግሞ ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት እወዳለሁኝ። እንግዲህ ያው በተለያየ ሀሳቦች ላይ ነው የምናወራ። ሁልጊዜም አብሶ በአረብ አገር ላይ ላሉት እህቶቼ ይጠቅማል ብዬ የሚለውን ሀሳብ ነው የምናገረውና ዛሬ ደግሞ እዤላችሁ የመጣሁት ፈጽሞ እህቶቻችን መሄድ የለባቸውም ብዬ በራሴ ማለት ነው በራሴ የማስባቸውን አገሮች ዝርዝር እነግራቸዋለሁ ማለት ነው። የትም እነዚህ ከምዘረዝራቸው ሀገሮች ባትሄዱ በቃ ማለት ባትሄዱ ብዬ እኔ በራሴ የምላቸው ሀገር ነው ማለት ነው። እና ስለዚህ ሁላችሁም ያው ከዚህ ከምን የተነሳ ነው ብላችሁ ልትሉኝ ትችላላችሁ። ካላችሁ በኋላ ደግሞ እናንተ የራሳችሁ ምርጫ መውሰድ ትችላላችሁ። ነገር ግን እኔ ካለው የስራ አለመኖር የሰዎች መጎዳት እንጂ ምንም አይነት ከሀገሩ ጋራ ጥላቻም ሆነ ምንም አይነት ነገር የለኝም። ይህን እንድታቁልኝ እፈልጋለሁ። ከነዚህ ከሚጠራቸው ሀገሮች በጣም ነው ሀገሩንም ወደው፣ ነገር ግን እዛ ጋር ገብቶ እህቶቻችንም ሆነ ወንድሞቻችን ከሚበደሉትና ከሚጎዱት ከሚያለቅሱት አንጻር እንጂ ምንም አይነት ከሀገሩ ጋራ ምንም አይነት ያው እንትን የለኝም ማለት ነው። ጥላቻ የለኝም። ይሄን እንድታቁልኝ ፈልጋለሁኝ። በመቀጠል እንግዲህ እንዳልኳችሁ ዛሬ ባይሄዱ ብዬ እህቶቼ ባይሄዱ ብዬ የሚሉን አገር ነው የምነግራችሁ ማለት ነው። እና ስለዚህ ሁላችሁም በጥሞና እንድትከታተሉኝ እፈልጋለሁኝ። እንግዲህ ለምንድን ነው ይሄን የምትዩ ብላችሁ ካላችሁ እንዳልኳችሁ ከጉዳት አንጻር እንጂ ሌላ ምንም አይነት ነገር የለኝም ማለት ነው። እህቶቻችን ከሚጎዱት አንጻር ስራ ከማጣት ራሳቸውን ከመጉዳት በዛ ሀገር ላይ ደግሞ ብዙ ችግሮች ከሚደርስባቸው አንጻር እንጂ ምንም አይነት ያው ችግር የለብኝም ማለት ነው። እንግዲህ አንደኛ ብዬ በራሴ ባይሄዱበት ብዬ ያሰብኩት ሀገር የት ነው? ቤይሩት ነው። ምንም አይነት የገንዘብ እጥረት እንኳን ቢኖራችሁ ብትቸገሩ ቤይሩትን ሄዳችሁ የኖራችሁበት ያላችሁን ሰዎች አይወክልም፣ ግን አዳዲስ የምትሄዱትን ነው እያልኩኝ ያለሁት ማለት ነው። ምክንያቱም አንደኛ ነገር ደሞዛቸው 150 ነው። ሁለተኛ ነገር ደግሞ ቤይሩት ላይ አንድ ሰራተኛ በ150 ዶላር ተቀጥራ እናት ቤት ከሆነ የምትገባ የእናትየውን ቤት ታጸዳለች። 2 ልጆች ካላቸው የሁለቱንም ልጆች ቤት የምታጸዳ አንድ ሰራተኛ ነች ማለት ነው። ኦር እህት ካለቻት ሴትዮዋ አሰሪዋ እህት ካለቻት እህቷን ቤት የምታጸዳ እሷ ነች። ወንድም ካለ ወንድሙን ቤት የምታጸዳ እሷ ነች ማለት ነው። አያችሁ እንግዲህ በአንድ ቀን ውስጥ ቢያንስ 4 ፎቆችን ኦር 3 ፎቆችን ልታጸዳ ትችላለች ማለት ነው። በስንት ነው የምትሄደው? 150 ዶላር አዳዲሶች የሚሄዱት። በዛ ላይ ደግሞ ይሄ ደሞዝ ተስተካክሎ ወርን ጊዜያቸውን ወቅቱን ጠብቆ አይከፈላቸውም። ልከፈላቸውም ላይከፈላቸውም ይችላል ማለት ነው። እንዳልኳቸው አገሩ ላይ ምንም አይነት ችግር የለብኝም፣ ግን ይሄ እህቶቻችን ላይ ከሚደርሰው ችግር አንጻር ይሄን እዚህ አገር ባይሄዱ ይሻላቸዋል። ከዛ ያንን ሁሉ ስትሰራ ውላ እንግዲህ ያቺ እህት እንግዲህ እንዳልኳችሁ ነው ማለት ይሄንን እንደዚህ የማይሰሩት እንደው ከ195% ብቻ ነው። ኦር አንድ ቤት የሚሰሩ ከ91 ቢሆኑ ነው ማለት ነው። ከ100 ማን ነው ቤይሩት ውስጥ የሚሰሩት 4 ቤት 3 ቤት 5 ቤት ነው። በጣም ብዙዎቹ ማለት ነው። ኦር ሰራተኛ እንኳን ቢኖራቸው የሚገርማችሁ ነገር የኛን ጉልበት ይወዳሉ። ለምን እንደሆነ አላውቅም። እና
ሴትዮዋ አሰሪዋ ወንድሟ ቤት እህቷ ቤት ትወስዳታለች። የልጆቹ ቤት ሄዳ ታጸዳለች። 2 ልጆች ካሉ እንዳልኳችሁ 2 ቤት፣ እህቷ ቤት ካለ እህቷ ቤት፣ የባሏ ወንድም ቤት ካለ እዛ እየሄደች ታጸዳለች ማለት ነው። ስለዚህ እንደዚህ በስራም ከምትጎዱ በቂም ደሞዝም ሳይከፈላችሁ በስራ ከምትጎዱ ይሄን እዚህ አገር ባትሄዱ ብዬ እመርጣለሁ። ሁለተኛው አገር ደግሞ ጆርዳን። ጆርዳን የቤሩት አይነት ናቸው ይዘታቸው ማለት ነው። ልክ ማለት ምንም አይነት ልዩነት የላቸው ማለት ይቻላል። የሰዎቹ ንግግር፣ የሰዎቹ እንትኖች ምናምን ልክ እንደዛ ናቸው። ልክ እንደ ቤሩት ሰዎች ናቸው ማለት ነው። እርግጥ ቅርብ ለቅርብ ናቸው፣ ጎረቤታሞች ናቸው ነው የሚባለው ማለት ነው። እነሱም ምንድነው የሚያደርጉት? ባለፈው እንደ እንትን ሆኖ እጄ እንደነበረ አውርቻችሁ ነበርና እንደ አጋጣሚ እንደዚህ እንትን ቤት ውስጥ አገኛችሁ ነበርና ሰዎቻቸው አይፈቅድላቸው። ቤሩትም እንደዚህ ከኢትዮጵያውያን ሰራተኛ ከራሷ ዜጋ ጋር ስትገናኝ አይወዱም እና እዛም አይወዱም የሚገርማችሁ ነገር ማለት ነው። እና በጣም ነበር የሚከታተል ምን እያለች ምናምን ነው የሚሏቸው እና በጣም ነው ለጥቂት እኔ ሴትዮ ችግር የለም እኔ አወራለሁ። ነገር ግን እነሱ ለማውራት አይፈቀድላቸው። ግን ቀረብ ብላችሁ ስታወሩት የ2 ወር ደሞዝ የ3 ወር ደሞዝ ሳይሰጣቸው የሚሰሩት 2 ቤት 3 ቤት ልክ እንደዛኛው ማለት ነው። እና እሱ ብቻ ሳይሆን ደግሞ የሚገርማችሁ ነገር እንደዛ ሆኖ እየሰሩ ብዙዎቹ ሱሰኞች ሆነዋል ማለት ነው። ሱሰኛ የሆኑበት ምክንያት ምንድነው ብላችሁ ብትሉ ሰዎቹ አጫሽ ናቸው። ኦሬዲ እነሱ እያጫሱ ስሙንም እንግዲህ መጥራት አልፈልግም፣ የሚስቡት ነገር ያንን ይስባሉ። የእነሱ ሽታ ኦሬዲ ለሊት በሙሉ ስስቡ ያድሩና ይተኛሉ አሉ ማለት ነው። 2 ናቸው እንደዛ ያገኙ። ከዛም በኋላ በቃ እኛም ለድብርት ብለን እዛ ሱስ ውስጥ ተሰፍቀናል አሉ ማለት ነው። ማለት ያው እንቅልፋቸውን ለማሸነፍ ከማለት ድካምን እናሸንፋለን ከማለት ግን እኮ ያ ሱስ ድካምን እንዲያሸንፉ አያደርጋቸው። ነገር ግን ምንድነው ሰው በቃ ግራ ሲገባው በቃ ይሄ መንገድ ካለውበት ነገር ያወጣኛል ከማለት ብሎ ምን ይላሉ? ወደማይሆንበት ህይወት ውስጥ ይገባሉ ማለት ነው። ወዴት እንዳልኳችሁ ወደ ሺሻ፣ ወደ ጫሽ ማነው ሲጃራ ማጨስ ይሄዳል ማለት ነው። እንደምታወቀው ኢትዮጵያ ውስጥ በጣም ጥቂት ናቸው። አሁን ኦሬዲ ባላውቅም በጣም ጥቂት ሴቶች ናቸው ሲጃራ የሚያጨሱት እንጂ ኢትዮጵያ ውስጥ አልተለመደም። ኢትዮጵያውያን ሴቶች አያጨሱም ወንዶች እንጂ ማለት ነው። ያው እንትን ነው ማነው ጫት ነው እንጂ የሚቅሙት ሴቶች በብዛት አያጨሱም ማለት ነው። ነገር ግን በእንደዚህ አይነት ደግሞ የታሰሩ እህቶቻችን በጣም ህይወታቸው የተመሰቃቀለ ብዙ በቃ ምን ይዤ አሁን ያስኩት ገንዘብ እንኳን እኮ ቢሄድ ሱሴን እንኳን አስታግስልኝም። ስለዚህ ዝም ብዬ ራሴን ደብቄ ሊስራ ያሉ 18 አመት 20 አመት 12 አመት የሰሩ ልጆች አጋጥሞኛል ማለት ነው። እና ስለዚህ ይሄ ከሚሆን ሄዶ እንደዚህ ህይወታቸው በማይሆን ነገር ውስጥ ከመዘፈቁ ባይሄዱ ይሻላል። ይሄን አገር ምርጫችሁ ባታደርጉ ይሻላል ብዬ መክራቸዋለሁ ማለት ነው። እነዚህን 2 ሀገራቶች እንዳትሄዱ። በጣም ያልጠቀስኳቸው ሀገሮች አሉ፣ አረብ ሀገራት እና እኔ የሄድኩትና ያየሁትን ብቻና ብቻ ነው እየተናገርኩ ያለሁት እንጂ በጣም ማለት ነው በከፊል እንደው አይሄዱበት ብዬ የምለው ሳውዲም ልክ እንደዛው ነው ማለት ነው። በጣም ብዙ ኢትዮጵያውያን የሚጎዱበት ደሞዝ የሚከለከሉበት ታፍኖ 12 አመት 20 አመት ቤተሰቦቻቸው አለች የለችም ብሎ መሞታንም መኖራንም የማያውቁ ቤት ውስጥ አፍኖ ራሷን እንድትረሳ አድርጎ እንደ ባራ ገዝቶ የሚያሰሯቸው ብዙ አሉ ማለት ነው። ስለዚህ እንደዚህ አይነት ነገሮች እንደዚህ አይነት ሀገሮች ግፍ የሚታፈኑ ልጆቻችን የሚታፈኑበት ሀገር ባይኬድ እኔ መርጣለሁ ማለት ነው። ስለዚህ እነዚህ 2 ሀገሮችን የጠቀስኩት በጥቂቱ ነው። በጣም ብዙዎቹን አልጠቀስኩላችሁ። ምክንያቱም የርኩባቸውንና
ከሰዎች የሰማሁትን ቴስቲሞኒ ጋር ወስጄ ነው የማወራችሁ እንጂ በጣም ብዙ ሀገሮች አሉ ማለት ነው። ባይሄዱበት ብዬ የምናገራቸው ሀገሮች ብዙ ናቸው ማለት ነው። እንዲሄዱ የምትመክሪስ ሀገር የት ነው ብለሽ ብትሉኝ ደግሞ በቀጣይ ቪዲዮ ይዤላችሁ ቀርባለሁ ማለት ነው። ስለዚህ ይህንን ቪዲዮን ሼር እያደረጋችሁ እንዲሁም ደግሞ ይህንን ለሚፈልጉ እህቶቼ እንድታደርሱ በትህትና እጠይቃችኋለሁ። በያላችሁበት ሰላማችሁ ይበዛ የተትረፈረፈ ይሆንላችሁ። መልካም ጊዜ